بسم الله الرحمن الرحيم. الحمد لله رب العالمين، حمدا كثيرا طيبا مباركا فيه كما يحب ربنا ويرضاه، والصلاة والسلام على النبي المصطفى وعلى آله وصحبه والتابعين لهم بإحسان إلى يوم الدين. أما بعد، حج الله سبحانه وتعالى قديتا كادرغاچو የኢስላም ማዕዘናት መሃል አንዱ ነው። ወሊላሂ ዐለ الناس حج البيت من استطاع إليه سبيلا ብሎ የሐጅን ጥሪ አላህ ወደኛ ያስተላልፋል። ከሰዎች ለአላህ ሐጅ እንዲያደርጉ በእነሱ ላይ ግዴታ አድርጎባቸዋል ይላል ሱብሓነሁ ወተዓላ። መጓዝ ለቻለ ሰው ብሎ ይህን ነገር አስቀምጧል ሱብሓነሁ ጀለ ፊ ዑላ። ሐጅ ታላቅ ዒባዳ ነው። ዒባዳዎችን ስናይ የተለያዩ ይዘት አላቸው። የንግግር እና የተግባር የጉልበት ዒባዳ ምንለው አለ፣ ሰላትን ይመስል። ሌላው ዒባዳ ተግባር ብቻ ይሆናል፣ ንግግር የሌለበት ጾምን ይመስል። ሌላው ዒባዳ የገንዘብ ዒባዳ አለ፣ ዘካትን ይመስል። ይህን ሁሉ የሚሰበስብ ዒባዳ ትፈልጋለህ ውድ ወንድሜ፣ ውድ እህቴ? ያስፈልገናል? አዎ መሆኑ መልሳችን ጥርጣሬ የለውም። ታዲያ ሐጅ በማድረግ ይህን ሁሉ ብንሰበስብ ትልቅ ምንዳ አይደለም? አላህ አንደኛ አዟል። ሐጅ ነቢያችን ዓለይሂ ሰላቱ ወሰላም አንድ ጊዜ ሐዲታቸው ላይ ኹጥባ ሲያደርጉ አዩሃ ናስ አሉ፣ ኢነላሃ ቀድ ከተበ ዓለይኩም አልሐጀ ፈሑጁ፣ አላህ ሐጅን በእናንተ ላይ ግዴታ አድርጓልና ሐጅ አድርጉ አሉ ረሱል ዓለይሂ ሰላቱ ወሰላም። አንድ ሰው ተነሳና አፊ ኩሊ ዓሚን ያ ረሱለላህ አላቸው፣ በየዓመቱ ነውን ግዴታ የሚሆንብን? ዝም አሉት። ሶስት ጊዜ ከደገመ በኋላ ምን አሉ? ለው ቁልቱ ነዓም ለወጀበት፣ አው ብንሮ ግዴታ ይሆን ነበረ። ላ በዕድሜ ውስጥ አንድ ጊዜ ብቻ ነው አሉ ዓለይሂ ሰላቱ ወሰላም። ሐጅ ብዙ ትሩፋቶች አሉት። ሐጅ አላህን ከምናመሰግንበት አንዱ ነው። ጤና ለሰጠው፣ ገንዘብ ለሰጠው፣ ሁሉን ነገር ላመቻቸለት ከማመስገኛ መንገዶች አንዱ ነው፣ ግዴታን ከመወጣት ባሻገር። ወንጀላችን ተከምሮ ቸግሮን ብዙ ክፍተት አለብን ህይወታችን ላይ አይደል? አላህ እንዲምረን እንወዳለን አይደል? አላህ አላ ትሕቡና አየግፊረ አላሁ ለኩም እንዳለው አላህ ይቅር ቢላችሁ ደስ አይላችሁምን ባለው መሰረት እንዲማርልን ወንጀላችን ደረጃችን ከፍ እንዲልልን ይህን ሐዲስ ላስታውሳችሁ። ኢማም ሙስሊም በዘገቡት ሐዲስ ዐምር ብን ልዓስ ነቢዩ ዓለይሂ ሰላቱ ወሰላም ዘንድ መጡና ያ ረሱለላህ እኔ አንድ ለእርሶ ቃል መግባት የምፈልገው ነገር አለ፣ እጆትን ዘርጉልኝ አሏቸው። እጃቸውን ዘረጉ ረሱል ዓለይሂ ሰላቱ ወሰላም። ዐምር ብን ልዓስ እጃቸውን ይዘው የሚፈልጉትን ቃል ከመግባት ይልቅ እጄን ሰበሰብኩኝ ይላሉ። የአላህ መልክተኛ ጠይቋቸው፣ ምን ሆነህ ነው ዐምር? ጠይቀኸኝ እጄን ዘረጋ፣ ለምንድን ነው የሰበሰብከው ሲሏቸው፣ ዐምር ብን ልዓስ አንድ ቅድመ መስፈርት ማስቀመጥ እፈልጋለሁ ለምገባው እስላማዊ ቃል ኪዳን። ምን አሉት? ወንጀሌ ይማርልኝ ዘንድ ነቢያችን ዓለይሂ ሰላቱ ወሰላም ሶስት ወንጀል መማሪያን መንገድ አስቀመጡለት። አንደኛ እወቅ የዐምር አሉት። እወቅ የዐምር አሏቸው፣ ኢስላም ያለፈውን ወንጀል አንድ ሰው ከሰለመ አዲስ ገጽ ነው በህይወቱ ውስጥ የሚከፍተው፣ ያለፈውን ይሰርዝለታል አሉ። ሁለተኛ ሂጅራ፣ ለአላህ ብሎ ከኩፍር አገር ወደ ኢስላም አገር መሰደድ፣ እምነትን በነፃነት መፈጸም ከማይቻልበት ወደሚቻልበት አገር መሰደድ ያለፈውን ወንጀል እንደሚሰርዝ ታውቃለህን አሉ። ሶስተኛ ሐጅ እንደዚሁ ወንጀል ያራግፋል አሉ ዓለይሂ ሰላቱ ወሰላም። ሁለቱን እስላምን አግኝተን ሂጅራን ላናገኝ እንችላለን። ሐጅስ ታዲያ ወንጀል ማራገፊያችን አይሆንም እንዴ? ሐጅን እንኳንም ግዴታ ሆኖ ባይሆን ራሱ ሽልማቱ ምንዳው በጣም የሚያጓጓ ነው። ነቢዩ ዓለይሂ ሰላቱ ወሰላም እንዲህ አሉ፣ አልሐጁ ልመብሩር ለይሰ ለሁ ጀዛኡን ኢላ ልጀና። የተሳካ ሐጅ፣ ያማረ ሐጅ፣ መልካም ሐጅ ከጀነት በቀር ምንም ምንዳ የለውም አሉ። ጽጉ ነው እንግዲህ ጀነት፣ ውዱ አገር፣ ስንቱ መስዋዕትነት የከፈለበት አገር። እኛ ሐጅ በማድረግ ነፍሳችንን አሸንፈን ገንዘባችንን አላህ የሰጠንን ገንዘብ ለአላህ ብለን በማውጣት በሐጅ ላይ ብርታትና ጥንካሬ እንዲኖረን ማስታወስ እወዳለሁ። والله أعلم، صلى الله وسلم على نبينا محمد
وعلى آله وصحبه وسلم. لبيك اللهم لبيك لبيك لا شريك لك